ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ይዤላችሁ የመጣሁት አማርኛ ቃላትን በእንግሊዝኛ ማንበብ እና መጻፍ ነው። አማርኛ ፊደላትን እንዲሁም አማርኛ ቃላትን በእንግሊዝኛ ፊደላት እየጻፉና እያነበቡ አሳያችኋለሁ ማለት ነው። እንዴት እንደሚጻፉና እንዴት እንደሚነበቡ በደንብ አድርጌ የማሳያችሁ ይሆናል። አማርኛ ፊደላትን ነጣጥዬ ጽፌ እንዲሁም በአንድ ላይ እንዴት ይነበባልና እንዴት ይጻፋል የሚለውን በጋራ የምናይ ይሆናል። ይህን ቪዲዮ በመጀመሪያ ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ አማርኛ ቃላትን በእንግሊዝኛ ማንበብና መጻፍ። ኦኬ አማርኛ ቃላትን ይኸው እዚህ ላይ ፊደላትን በመጀመሪያ የራሳቸውን ጽፌላቸዋለሁ። ኋላ ደግሞ በአንድ አድርጌ ፊደላትን ሰብሰብ አድርጌ ቃላትን እየመሰረቱ የማሳያቸው ይሆናል። እንዲሁም በእንግሊዝኛውም እዚህ ላይ በእንግሊዝኛ ፊደላት እዚህ ላይ የራሳቸውን ጽፌ እንዲሁም በአንድ ላይ ሰብሰብ አድርጌ ቃላትን እየመሰረቱኝ በአማርኛ እና በእንግሊዝኛ ፊደላት የማሳያቸው ይሆናል ማለት ነው። አሁን ቀጥታ አብረን ፊደላትን እንዴት አድርገን ሰብስበን ቃል እንመሰርታለን የሚለውን በአንድ ላይ አጣምረን እንዴት ቃል እንመሰርታለን የሚለውን በጋራ አብረን የምናይ ይሆናል። እዚህ ላይ ይኸው ረ በ የሚሉ ሶስት ፊደላትን ጻፍነን። ከነዚህ ላይ ጻፍነን ረ በ እነዚህ ነጣለን ጻፍነን እና ቃል መሰረትነን ቀረበ ቀረበ የሚል ቃል መሰረትን ማለት ነው። እሺ ቀጣይ ደግሞ በእንግሊዝኛ ፊደላትን ተጠቅመን ደግሞ አሁንም ይህንን የአማርኛ ፊደል እንወክልና እዛ በእንግሊዝኛ ፊደላት ቃላትን እንመሰርታለን ማለት ነው። አማርኛውን ቃል የሚተካ ቃል መመስረት እንችላለን። ኦኬ እዚህ ላይ ኬኢ እንደ ቀ ይነበባል፣ ከን ይወክልናል ማለት ነው። አርኢ ደግሞ ረን ይወክልናል። ቢኢ በን ይወክልናል ማለት ነው። ቀረበ እነዚህን ሶስት ፊደላት ተጠቅመን ምን የሚል ቃል መመስረት እንችላለን ማለት ነው። ቀረበ የሚል ቃል መመስረት እንችላለን ማለት ነው። የአማርኛውን ቃል ሊተካ የሚችል መመስረት እንችላለን። ኦኬ ሌላ ደግሞ እዚህ ላይ ምን እንዳል ሰለቸ ሰለቸ ብለን እነዚህን የተነጣጠሉ ፊደላትን በአንድ አድርገን ሰለቸ የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ደግሞ በእንግሊዝኛ ደግሞ እንዴት እንጽፈዋለን የሚለው ስናይ እንዴትስ ይነበባል የሚለው ስናይ ኤስኢ እንደ ሰ ነው የሚነበበው። ኤልኢ ደግሞ እንደ ላ ነው የሚነበበው። ኤስ ኤች ኢ ደግሞ እንደ ቼ ይነበባል። በአንድ ላይ እነዚህ ሲገጣጠሙ ቃል ይሰጠናል ማለት ነው። ሰለቸ የሚል ቃል ይሰጠናል። እነዚህን በአንድ አገጣጥመን ሰለቸ የሚል ቃል መመስረት እንችላለን ማለት ነው። እዚህ ደግሞ አሁንም እንደዚሁ ፊደላትን የተለያዩ ጽፌያቸዋለሁ። ደ ይኸው የራሳቸውን የጻፍኳቸው ደ አለ፣ ረ አለ፣ በ በአንድ ላይ እነዚህ የእነዚህ ፊደላት ስብስብ ቃል ይሰጠናል ማለት ነው። ምን የሚል ቃል ይሰጠናል? ደረበ ደረበ የሚል ቃል ይሰጠናል ማለት ነው። ኦኬ ደን በእንግሊዝኛ ሊወክልን የሚችለው ደግሞ ዲኢ ነው። ዲኢ ደን ይወክልናል። አርኢ ደግሞ ረን ይወክልናል ማለት ነው። ቢኢ በን ይወክልናል። እዚህ ደረበ ደረበ ብለን በእንግሊዝኛ መጻፍ እንችላለን። ደረበ ደረበ። ኦኬ ቀጣይ ደግሞ ዘመነ ዘመነ ይኸው እነዚህን ፊደላት ነጣጥለን በየራሳቸው ጽፈናቸዋል። ነገር ግን እነዚህን አንድ ላይ ጥምረት ሲፈጥሩ ምን ይመሰርቱናል ማለት ነው? ቃል ይመሰርቱናል። ዘመነ ዘመነ የሚል ቃል ይመሰርቱናል ማለት ነው። ቀጣይ ደግሞ አሁንም እነዚህን የሚወክሉልን የእንግሊዝኛ ፊደላትን ጽፈናል። እነሱን ደግሞ ስናይ ዜድኢ ዘን ይወክልናል ማለት ነው። ኤምኢ ደግሞ መን ይወክልናል። ኤንኢ ነን። ስለዚህ ዘመነ እነዚህ በአንድ ላይ ስናጣምራቸው ዘመነ
ዘመነ የሚል ደግሞ ደረጀ። ይኸው ደን እዚህ ላይ ጻፍኩኝ፣ ረጀ። እነዚህም በአንድ ላይ ሳጣምራቸው ደረጀ ደረጀ የሚል ቃል ይሰጡኛል ማለት ነው። ኦኬ እነዚህን ደግሞ የእንግሊዝኛ ፊደላት የሚወክሉልኝ ዲኢ ደን ይወክልልኛል፣ አርኢ ረን ይወክልልኛል፣ ጀኢ ጀን ይወክልልኛል ማለት ነው። ስለዚህ እነዚህ ደረጀ እነዚህን በአንድ ላይ አጣምራቸው ደረጀ ደረጀ የሚል ቃል የአማርኛውን ቃል ሊተኩ የሚችሉ በእንግሊዝኛ ፊደላት ቃላትን መመስረት እንችላለን ማለት ነው። ቀጣይ ደግሞ ሁለት። ያው ሁ እዚህ ላይ አለች፣ ለት በአንድ ላይ ጥምረት ሲፈጥሩ በላይ ስናጣምራቸው ቃላትን ይሰጡናል። ሁለት ሁለት የሚል ቃል ይሰጡናል ማለት ነው። ይኸው እነዚህ ሶስት ፊደላት በአንድ ላይ ተጣመሩና አንድ ቃል ይሰጡናል ማለት ነው። አንድ ቃል ሁለት የሚል ቃል ይሰጠናል። እነዚህን ደግሞ ሊወክሉን የሚችሉ የእንግሊዝኛ ፊደላትን ደግሞ ጽፈናቸዋል። እነዚህ ኤችዩ ሁን ነው ሊወክልን የሚችለው። ኤልኢ ደግሞ ለን ይወክልና፣ ቲ ብቻዋን ሳድስ ፊደላት ላይ ተነባቢዎች ብቻ ናቸው፣ አናባቢ የላቸው። ቲ ብቻዋን ደግሞ ትን ተወክልናለች ማለት ነው። ስለዚህ ይኸው ሁ እዚህ ላይ ያለች፣ ለ ከዚህ ላይ ያለች፣ ት እዚህ ላይ ያለች። እነዚህን ፊደላት በአንድ ላይ እናጣምርና ምን የሚል ቃል መመስረት እንችላለን ማለት ነው። ሁለት የሚል የአማርኛውን ቃል ሊወክልን የሚችል ሁለት የሚል ቃል በእንግሊዝኛ ፊደላትን ተጠቅመን መመስረት እንችላለን ማለት ነው። ቀጣይ አሁንም ከዚህ ላይ ያለች፣ በዚህ እዚያ ሌ፣ ይኸው ካለ በሌ። እነዚህን ቃላቶች እነዚህን ፊደሎች በአንድ ላይ ስናጣምራቸው እነዚህን የተበታተኑ ፊደሎች በአንድ ላይ ስናጣምራቸው ቀበሌ ቀበሌ የሚል ቃል ይሰጡናል ማለት ነው። የፊደሎች ጥምር ቃላትን ይሰጡናል። ቀበሌ የሚል ቃል ይሰጠናል ማለት ነው። እነዚህን ሊወክሉን የሚችሉ የእንግሊዝኛ ፊደላት አሉ። እነሱንም ደግሞ የጻፍናቸው እንያቸው። ኬኢ ከነ ሊወክልን የሚችለው፣ ቢኢ ደግሞ በን ይወክልናል፣ ኤልኢ ሌን ይወክልናል ማለት ነው። እነዚህም በአንድ ላይ ጥምረት ሲፈጥሩ ቀበሌ የሚለውን የአማርኛውን ቃል የሚወክል ቃላት መመስረት እንችላለን። ለምሳሌ ከዚህ ላይ ያለ፣ በዚህ ላይ ያለ፣ ለ ከዚህ ላይ ያለ፣ እነዚህን በአንድ ላይ ስናጣምራቸው ቀበሌ ቀበሌ የሚል ቃል ይሰጠናል ማለት ነው። ኦኬ ቀጣይ ደግሞ ምን አለ? ያው ሰ አለ፣ ባ ት። ያው ሰ ብቻዋን እዚህ ላይ ጽፌ ያለው፣ ባ ከዚህ ላይ ያለች፣ እዛ ት። እነዚህን ፊደላት በአንድ ላይ አጣምረን ስንጽፋቸው ምን የሚል ቃል ይሰጠናል ማለት ነው? ሰባት የሚል ቃል ይሰጠናል። እነዚህን ደግሞ በእንግሊዝኛ ፊደላት ተጠቅመን ደግሞ እንዴት እንወክላቸዋለን የሚለውን ስናይ ኤስኢ ሰን ይወክልና፣ ፒኤ ባን ይወክልና፣ ቲ ብቻዋን ትን ትወክልናለች ማለት ነው። ይኸው ሰ እዚህ ላይ ያለች፣ ባ ከዚህ ላይ ያለች፣ ት እዚህ ላይ ያለች። በአንድ ላይ አሰባስበን ስንጽፋቸው ጥምረታቸው ምን ይሰጠናል ማለት ነው? ሰ ይኸው እችን ትወክልናለች፣ ባ ት። እንደዚህ አድርገን ይህንን የአማርኛውን ቃል ሊወክልን የሚችል በእንግሊዝኛ ፊደላት ተጠቅመንም መስራት እንችላለን ማለት ነው። እሺ ቀጣይ ደግሞ ወ እዚህ ላይ ጻፍኩኝ፣ ረ ዳ። ይኸው ወን ጻፍኩኝ፣ ረን ጻፍ፣ ዳ የተለያየ ፊደላትን ጻፍኩኝ በተለያየ ቦታ ነጣጥዬ ማለት ነው። እነዚህን በአንድ ላይ ጥምረት ሲፈጥሩ የሚል ቃል ይሰጠናል ማለት ነው። ወረዳ ወረዳ የሚል ቃል ይሰጠናል። ወረዳ የሚል ቃል ይሰጠናል። እሺ እንግሊዝኛ ውስጥ እንዴት ይወክልናል የሚለውን ስናይ ደብሊው ኢ ወን ይወክልናል ማለት ነው። አርኢ ደግሞ ረን ይወክልናል። ቲኤ ዳን ይወክልናል። በአንድ ላይ እነዚህ ወረዳ እነዚህ በአንድ ላይ ጥምረት ሲፈጥሩ እኛ አማርኛውን ቃል ሊተካልን የሚችል ወረዳ የሚል ቃል መመስረት እንችላለን ማለት ነው። በዛሬ ቪዲዮ መጨረሻ ያደረጓት ደግሞ ሌላ ማናለች? አሁንም እንደዚህ ነጣጥዬ ጻፍኳት።
ላ ት ይኸው ነጣጥ እየጻፍኳቸው እነዚህ ፊደላት ናቸው። እያንዳንዳቸው ፊደል ናቸው። ቃ ይኸው ራሷን ፊደል ናት። ላም በተመሳሳይ ፊደል ናት። ትም ፊደል ናት። እነዚህም ፊደላት ጥምረት ሲፈጥሩ በአንድ ላይ አድርጌ ምን የሚል ቃል መሰረቱ ማለት ነው? ቃላት። ይኸው ቃላት የሚል ቃል መሰረቱ ማለት ነው። እነዚህም ፊደላት በአንድ ላይ በማድረግ ቃላት የሚል ቃል መሰረቱ። እሺ እነዚህም ደግሞ በእንግሊዝኛ ውስጥ እንዴት እንወክላቸዋለን የሚለው ስናይ ኬኤ ቃን ይወክልናል። ኬኤ ቃን ይወክልናል ማለት ነው። ኤልኤ ደግሞ ላን ይወክልናል። ቲ ብቻዋን ትን ትወክልናለች ማለት ነው። ሳድስ ፊደላት እንትን የላቸውም፣ አናባቢ የላቸውም። ተነባቢ ፊደላት ብቻ ናቸው። ትን በቲ እንወክላታለን ማለት ነው። ስለዚህ እነዚህን ቃላቶች እነዚህን ፊደላት በአንድ ላይ በማጣመር መመስረት እንችላለን፣ ቃል መመስረት እንችላለን ማለት ነው። ይኸው ካ ከዚህ ላይ ያለች፣ ላ ከዚህ ላይ ያለች፣ ት ከዚህ ላይ ያለች። ይኸው እያንዳንዳቸው እነዚህን ወስደን ስንጽፋቸው ምን የሚል ቃል መመስረት እንችላለን ማለት ነው? ቃላት፣ ቃላት የሚል ቃል መመስረት እንችላለን ማለት ነው። ኦኬ የዛሬ ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቻው።